ክፍልፋይና አስርዮሽ እንዴት በቀላሉ መቀነስ እንዳለብን በዚህ ቪዲዮ አሳያችኋለሁ። ይህ የስድስተኛ ክፍል ሂሳብ ምዕራፍ 3 የሁለተኛው ክፍል ቪዲዮ ነው። የመጀመሪያውን ጥያቄ በመስራት እንጀምር። እዚህ ጋር የተሰጠን 9/5 ሲቀነስ 0.3 ነው። በመደመርና በመቀነስ ጊዜ የሚቀለው መንገድ ክፍልፋይ ወደ አስርዮሹ መቀየር ብንችል ነው የሚቀለው። 0.3 3/10 አድርገን ከምንሰራ ይልቅ 9/5 ብንቀይረው ይቀላል እያልኩ ነው። ስለዚህ መጀመሪያ 9 ለ5 እናካፍለው። ሰው የሚሆነው ምንድነው? 9 ማለት 5 ሲደመር 4 ነው አይደል? ሰው አንድ ጊዜ ደርሰዋል። እቺኛው 4 ደግሞ ምንድነች? እቺ ማከብባት ቀሪ ነች። ስለዚህ እዚህ ጋር እናወርዳታለን። 4 ደግሞ ለ5 አይበቃም። ስለዚህ ምን እናደርጋለን? 0 እንጨምራለን ማለት ነው። ሰው 40 ማለት ለ5 እናካፍለው እንደዚህ ስንተነትነው ስንት ጊዜ ይሆናል? 8 ጊዜ ይሆናል ማለት ነው። ስለዚህ 1.8 መጣ ማለት ነው። 9/5 ማለት ወደ አስርዮሽ ስንቀይረው 1.8 ነው። ከዚህ በኋላ ነገሩ ቀላል። ሰው ምንድነው የምናደርገው? ከ1.8 0.3 ምን ማድረግ ነው? መቀነስ ነው ማለት ነው። ሰው 1.5 ይመጣል። ከዚህ በኋላ መልሳችን እኛ የምንፈልገው በአስርዮሽ ከሆነ የሚሆነው ምንድነው? 1.5 ነው። ነገር ግን መልሳችን እንድናስቀምጠው የተፈለገው ደግሞ በክፍልፋይ ከሆነ 15/10 ይሆናል ማለት ነው። ስለዚህ ክፍልፋይና አስርዮሽ ሁለት የተለያዩ ካታጎሪ ናቸው። እኛ ግን በቀላሉ መቀነስ የምንፈልግ ከሆነ ይህኛው መንገድ ብንጠቀም በጣም ቀላሉ ይሆናል ማለት ነው። ኦኬ መልመጃ 3.2 እስኪ እንየው። ኋላ የተሰጠን ጥያቄ ምንድነው? የመጀመሪያው ጥያቄ 18/4 ሲቀነስ 1.73 ነው የተሰጠን። አሁን ይሄኛው 1.73 173 መቶኛ ከማድረግ ይልቅ 18/4ኛውን ወደ አስርዮሽ ብቀይረው ነው የሚቀለው ነው ለመስራት እንዲያመቸን። ሰው እዚህ ጋር ማድረግ ያለብን ምንድነው? 18 ለ4 በቀላሉ እናካፍለው። ሰው የመጀመሪያው ቁጥር 1 ነው። 1 ለ4 ደግሞ አይችልም። ስለዚህ 8 ነው የምንጨምራት ማለት ነው። 18 ማለት እንደዚህ እንተነትነዋለን። ስለዚህ ስንት ጊዜ ደርሷል? 4 ጊዜ ማለት ነው። እዚህ ጋር የምናያት ሁለት ቁጥር ምንድነች? ቀሪ ነች። ሰው ታች እናወርዳታለን። 2 ደግሞ ለ4 አይችልም። ስለዚህ 0 እንጨምርበታለን። ኦልሬዲ ላይ ነጥባለን። ሰው 20 ስንተነትነው ስንት ጊዜ ደርሷል? 4.5 ማለት ነው። አሁን ሁለቱም ወደ አስርዮሽ ስለተቀየሩ በጣም ቀላል ነው። በኋላ ነገሩ ቀላል ነው። ሰው ምን ማድረግ ነው? ከ4.5 1.53 ምን ማድረግ ነው? መቀነስ ነው። እዚህ ጋር ጥንቃቄ ልናደርግ ይገባል። እታች ለመቀነስ የተቀመጠው ቁጥር በዲጂት ወይ ደግሞ በሆሄ ብዛት የሚበዛ ነው። እዚህ ጋር ጥንቃቄ ማድረግ አለብን። ለምንድነው? ብዙ ጊዜ እንደዚህ አይነት መቀነስ ሲያጋጥም 3 አቃናሽ የላትም ወይ ደግሞ ልክ እንደ መደመር ታስቦ ዝም ብሎ ይወርዳል። ከዛ ከ5 ላይ 7 እንቀንሳለን። እንደዚህ አይነት ስህተት ስለሚያጋጥም በተማሪዎች ማድረግ ያለብን ምንድነው? 0 በመጨመር የሆሄው ብዛት እኩል ማድረግ አለብን መጀመሪያ። ፕሊዝ ዶንት ፎርጌት። ይሄኛው ሰው ከ0 3 ነው የምንቀንሰው። አይችልም፣ ይበደራል ማለት ነው። ከ10 ላይ 3 7 ይሆናል። ያኛው አበድረው 4 ቀርቷል። ሰው ድጋሚ ሲበደር 14 ይሆናል። ስለዚህ አሁንም 7 ማለት ነው። ከ14 7 ያኛው ደግሞ አበድረው 3 ነው የቀረው። ከ3 ላይ አንድ ደግሞ ስንት ይሆናል? 2.77 ነው። ከዚህ በኋላ መልሳችን በአስርዮሽ ከሆነ የሚፈለገው ምንድነው የምናደርገው? ኦብቪስሊ 2.77 ነው ማለት ነው። አይ በአስርዮሽ ሳይሆን በክፍልፋይ ነው የተፈለገው ከሆነ ደግሞ 277 መቶኛ ይሆናል። ለምንድነው መቶኛ ያደረኩት? ከነጥብ በኋላ 2 የሆሄ ብዛት አለኝ። ስለዚህ መቶኛ አደርገዋለሁ። ከነጥብ በኋላ ያለው የሆሄ ብዛት 1 ቢሆን 10ኛ አደርገው ነበር ማለት ነው። የመልመጃ 3.2 ወይ ደግሞ የሁለተኛው ጥያቄ ደግሞ እስኪ እንስራ። እዚህ ጋር የተሰጠን ምንድነው? 29/20 ሲቀነስ 1.11 ነው። አሁንም ክፍልፋይ ወደ አስርዮሹ መቀየር ነው የሚቀለው። ስለዚህ 29 ለ20 ለማካፈል እንሞክራለን። ቀጥታ 29 ለ20 ስንት ነው? 20 ሲደመር 9 ነው። ስለዚህ አንድ ጊዜ ሰው እዚህ ጋር እንደምናየው 9 ቀሪ ነች። ስለዚህ ታች እናወርዳታለን። 9 ደግሞ ለ20 አይበቃም። ስለዚህ 0 እንጨምራለን። 90 ይሆናል ማለት ነው። ስለዚህ ስንት ጊዜ ደርሷል? 4 ጊዜ። አሁንም መጨረሻ ላይ እዚህ ጋር የምናየው 10 ቁጥር ምንድነው? ቀሪ ነው። ስለዚህ እሷም ታች እናወርዳታለን። 10 ለ20 አሁንም አይችልም። ስለዚህ ማድረግ ያለብን 0 መጨመር ነው። ስለዚህ 100 ሲካፈል ለ20 እንዲህ ስንተነት ነው 5 ጊዜ ይደርሳል ማለት ነው። ከዚህ በኋላ በጣም ነው የሚቀለው።
ስለዚህ ከ1.45 1.11 እንቀንሳለን። ስለዚህ ምን ይሆናል? ከ5 ላይ 1 4 ከ4 ላይ 1 3 ይሆናል ማለት ነው። ስለዚህ 0.34 ይሆናል። መልሳችን የሚፈለገው በአስርዮሽ ከሆነ ኦብቪየስሊ መልሳችን 0.34 ነው። አይ በክፍልፋይ ነው የሚፈለገው ከተባለ ደግሞ ምን ይሆናል ማለት ነው? 34 መቶኛ እናደርጋለን። እስኪ አሁን ደግሞ የመልመጃው ሶስተኛ ጥያቄ ወይ ደግሞ ሐመርዋን ለመስራት እንሞክር። እዚህ ጋር የተሰጠን ምንድነው? 2 ሙሉ 1/4 ሲቀነስ 1.01 ነው የተሰጠን። ምንድነው የምናደርገው? 2 ሙሉ 1/4 የነበረው ድብልቅ ነው። ወደ ክፍልፋይ ስንቀይረው 2 ሲባዛ በ4 ሲደመር 1 ነው የሚሆነው። ስንተኛ? አራተኛ ማለት ነው። ስለዚህ 9 አራተኛ ይሆናል። በቀላሉ 9 ለ4 ስናከፍለው መልሳችን ስንት ነው? 2.25። ከዚህ በኋላ ከ2.25 1.01ን እንቀንሳለን። ስለዚህ ከ5 ላይ 1 4 ነው። ከ2 ላይ 0 ኦብቪየስሊ 2 ነው። ከ2 ላይ 1 ደግሞ 1 ነው። ስለዚህ መልሳችን የተፈለገው በአስርዮሽ ከሆነ 1.24 ነው። መልሳችን የሚፈለገው በክፍልፋይ ከሆነ ደግሞ የሚሆነው ምንድነው? እስኪ 124 ስንተኛ? መቶኛ ይሆናል ማለት ነው። በጣም አሪፍ። ማቃለል ይቻላል። ይሄ ማቃለል ስለሚቻል ወይ ደግሞ በአነስተኛ ሂሳባዊ ቃል መግለጽ ይቻላል። 31 25ኛ ይሆናል ማለት ነው። በጣም አሪፍ። የመልመጃ 3.24ኛው ጥያቄ ወይ ደግሞ መስክ እንስራ። እዚህ ጋር የተሰጠን ምንድነው? 21 5ኛ ሲቀነስ 2.105 ነው የተሰጠን። ስለዚህ አስርዮሽ እና ክፍልፋይ ደምሩ እና ቀንሱ በሚባልበት ጊዜ ክፍልፋይ ወደ አስርዮሽ መቀየር ነው በጣም የሚቀለው ተባብለናል። ስለዚህ አሁንም 21 እና 5 አካፍላለሁ። 21 እዚህ ጋር ስተነትነው 4 ጊዜ ይሆንልኛል ማለት ነው። እዚህ ጋር እቺ የመጨረሻው አንድ ብነስ ቀሪ ነች። ታች አወርዳታለሁ። 1 ለ5 አይበቃም። ስለዚህ ምን ማድረግ አለብኝ? 0 መጨመር ይኖርብኛል ማለት ነው። 10 ሆነ። ስለዚህ 10 ሲካፈል ለ5 ደግሞ 2 ጊዜ ነው ማለት ነው። 4.2። ከዚህ በኋላ ምንድነው የምናደርገው? ከ4.2 ሲቀነስ 2.105 ነው። እዚህ ጋር ጥንቃቄ ያስፈልጋል። የሆሄው ብዛት እኩል መሆን መቻል አለበት። ምን ማድረግ አለብን? 2 በመጨመር ልክ እንደዚህ የሆሄያቱን ብዛት እኩል ማድረግ አለብን። ከዛም በኋላ ነው መቀነስ የምንችለው። እዚህ ጋር ምንድነው ከ0 ላይ 5 ስንቀንስ 5 እንዴት እንደመጣ ላሳያችሁ። መጀመሪያ እዚህ ጋር ከ0 ላይ 5 አይቻልም። እችኛዋ 0 ደግሞ ማበደር አትችልም። ከዚህኛው 2 ለዚህ 1 ስታበደር እችኛዋ 1 ትቀርና እችኛዋ 10 ትሆናለች። ድጋሚ እችኛዋ ደግሞ ለዚህ ስታበደር 10 ይሆናል። ይሄኛው ግን ስንት ነው? 9። ከ10 ላይ 5 ማለት ነው። ይሄኛው ተበድሮ 10 ሆኖ ድጋሚ ያበድረው 9 ሆኖ ቀርቷል። ከ9 ላይ 0 ሲንቀንስ ደግሞ ምን ይሆናል? ራሱ 9 ማለት ነው። ይሄኛውን በማበደር 1 ነው የቀረው። ስለዚህ ከ1 ላይ 1 ሲንቀንስ 0 ይሆናል። ከ4 ላይ 2.095 ይሆንልናል ማለት ነው። ከዚህ በኋላ ምንድነው የምናደርገው? በአስርዮሽ ከሆነ መልሳችን ራሱ ነው የሚሆነው። ነገር ግን በክፍልፋይ ከሆነ መልሳችን ደግሞ ምን እናደርገዋለን ማለት ነው? 2095 1000ኛ እናደርገዋለን። ለምንድን ነው 1000ኛ ያደረግነው? ከነጥብ በኋላ ያሉት የሆሄያት ብዛት 3 ስለሆኑ ማለት ነው። ስለዚህ 1000ኛ ያደርገዋል። 2 ቢሆኑ መቶኛ፣ 1 ቢሆን ኖሮ ደግሞ 10ኛ ያደርግ ነበር ማለት ነው። በጣም አሪፍ። የመልመጃ 3.2 አምስተኛው ጥያቄ ወይ ደግሞ ደግሞ እስኪ እንስራው። ምንድነው 4 ሙሉ 13 15ኛ ላይ 4.13 እንድንቀንስ ነው የተሰጠን። ስለዚህ ይሄኛው ድብልቁን መጀመሪያ ወደ ክፍልፋይ መቀየር ይኖርብናል። ስለዚህ 4 ሲባዛ በ15 ሲደመር 13 15ኛ ነው የሚሆነው ማለት ነው። ይሄኛው ደግሞ 73 15ኛ 73 ደግሞ ለ15 እናካፍለው 4.86 ነው የሚመጣው። ከዚህ በኋላ ከ6 ላይ 3 እናገኛለን። ከ8 ላይ 1 7 ነው። ከ4 ላይ 4 ደግሞ 0.73። መልሳችን በአስርዮሽ ከሆነ 0.73 ነው። ነገር ግን መልሳችን በክፍልፋይ የሚሆን ከሆነ ደግሞ 73 መቶኛ ይሆናል ማለት ነው። የመልመጃ 3.2 ደግሞ ሁለት ቁጥር ላይ ያለው ጥያቄ እንስራ። በአንድ ትምህርት ቤት ውስጥ የበጎ አድራጎት ክበብ ካሰባሰበው ገቢ ላይ 2890.75 ኪሎግራም ዱቄት በመግዛት 1904 ሙሉ 1/4 ኪሎግራም ዱቄት ለወላጅ ያጡ ህጻናትና ቀሪው ለአቅመ ደካሞች ለበዓል ሙያ ይገስ። አቅመ ደካሞች ስንት ኪሎግራም ዱቄት ያርሳቸዋል ነው ነገርየው። እዚህ ጋር የዱቄት ብዛቱ መጀመሪያ ስንት ነው? 2890.75 ኪሎግራም ነው። ወላጅ ያጡ ህጻናት የሰጠው ደግሞ በድብልቅ ነው። እንቀይረዋለን። 1904 ሲባዛ በ4 ሲደመር 1 አራተኛ ነው የሚሆነው። ይሄኛው 1904.25 ነው የሚመጣው ማለት ነው። ስለዚህ
ለአቅመ ደካሞች ምን ያህል ነው? መቀነስ ይሆናል ማለት ነው። ስለዚህ ስንቀንሰው ስንት እናገኛለን? 986.50 ኪሎ ግራም ያህል ይደርሳቸዋል። ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። አዲስ ከሆናችሁ አካውንቱን ፎሎው በማድረግ አበረታቱ። መልካም ቀን።